ለሚፈሰው ደም እግዚአብሔር ተናግሮኝ መጥቻለሁ። ከጨለማ ጋር ኪዳን ያደረገ ሰው ነው። በየዓመቱ ደም ያፈሳል። ለዚህ ጨለማ ሰዎች ሲሞቱ ነው እድሜው የሚረዝመው። ሰዎች ደም ሲፈስ ነው እድሜው የሚረዝመው። ድርቅ ለማምጣት የብዙ መንግስት ሰራተኞችን እንዲሁም የተለያዩ ሰዎች ለጫና ፈጥረሃል። ቀኝ አግኝቻለሁ ብለን እግዚአብሔር አንተን ስመታ አይቻለሁ፣ ሲያዋርድ አይቻለሁ። ኢትዮጵያ ላይ ራብ ሊያመጣ፣ ኢትዮጵያ ላይ ችግር ሊያመጣ፣ ኢትዮጵያ ላይ መከራ ሊያመጣ፣ ኢትዮጵያ ላይ ስደት ሊያመጣ የተነሳ መንፈስ ነው። በኢትዮጵያ የምትኖሩት በተለይ ትግራይ ሀገር የምትኖሩት እናቶች አጥብቃችሁ ጸልዩ። ሻሎም ሻሎም ቅዱሳኖች፣ በኢትዮጵያና በኤርትራ የምትገኙ የአባቴ ብሩካኖች ሰላማችሁ ይብዛ። ፕሮፌት መንጌ ነኝ። ዛሬ የመጣሁት ስለ አገር ጉዳይ ነው። በትግራይ አገር ላይ ለሚፈሰው ደም እግዚአብሔር ተናግሮኝ መጥቻለሁ። በተለይ ደብረ ጽዮን ላይ እግዚአብሔር የተቆጣውን እግዚአብሔር በሱ ላይ ያሳየኝን መልእክት ይዤ መጥቻለሁ። የእግዚአብሔር ቃል ስናገር እንዲህ ይላል። መጽሐፈ ምሳሌ 29 ላይ አንገቱን ያደነደነ ይላል ድንገት ይሰበራል፣ ፈውስም የለውም ይላል የእግዚአብሔር ቃል ስናገር። ዛሬ ስለዚህ ሰውዬ እግዚአብሔር የተናገረኝ ሰሞኑን አጥብቄ እየጸለኩ እያለ እግዚአብሔር መልእክት ሰጥቶኛል። ስለ አገር ጉዳይ አጥብቄ እየጸለኩ ነበር። እግዚአብሔር ተናግሮኛል። ስለ ደብረ ጽዮን እንዲህ ብሎ ተናግሮኛል። ይህ ሰው ጨለማን የሚገብር ሰው ነው። ጨለማን ከጨለማ ጋር ኪዳን ያደረገ ሰው በየዓመቱ ደም ያፈሳል። ለዚህ ጨለማ ደም የሚያፈሰው ትግራይ አገር የሚኖሩት የወጣቶችን ደም ነው። ርራዬ የሌለው ነው። እላው ላይ የተቀመጠ የነብር መንፈስ ያለበት ደም ጠጪ መንፈስ። ብዙውን ጊዜ ሰዎች ሲሞቱ ነው እድሜው የሚረዝመው። ሰዎች ደም ሲፈስ ነው እድሜው የሚረዝመው። ይህን ሰው እግዚአብሔር ስለተናገረኝ ቅዱሳኖች ባላችሁበት ስፍራ ላይ ይሄንን ሰው በመጸለይ ያለባችሁ። ይህ ሰው በመሳሪያ ሳይሆን በጸሎት ነው። ጸሎት በጣም ኃይል አለ። የቅዱሳኖን ጸሎት ኃይል አለ። የዚህ ሰውዬ መንፈሱ እንዲሰበር አብረን ሁላችንም እንጸልይ። ባላችሁበት ሀገር ሁሉ ጸልዩ። ይሄ ሰው ደም ጠጪ ነው። ኪዳን አድርጓል፣ ቀለበት አድርጓል። ከማጋ ነው ቀለበት ያደረገ? ከጨለማ ገዢ ጋር ኮኔክት ያደረገ ሰው ነው። የተስማመሰ ነው። በየዓመቱ የእናቶችን እንባ የሚጠጣ መንፈስ፣ በእንባ የሚደሰት፣ ሰዎች ሲያለቅሱ ለሱ ደስታ ነው፣ ሰዎች ሲሞቱ ለሱ ምስጋና ነው። ይሄ ላይ በዚህ ሰው ላይ የምንሰራው መንፈስ መቃወም አለብን። ሁላችንም መጸለይ አለብን። ትግራይ አገር እናቶች ጸሎታችሁ ተሰምተዋል። እንባችሁ እግዚአብሔር ጋር ደርሷል። የአባቶች እንባ እግዚአብሔር ጋር ደርሷል። እግዚአብሔር ይህንን ሰው እሰብራለሁ፣ ይህንን ሰው ዋጋ አስከፍላለሁ። ይህ ሰው ማይመለስ ከሆነ ቶሎ በንሳ ማይመለስ ከሆነ እኔ አምላክ እሰብራለሁ። አሁን ምልክት ይሆንልህ ዘንድ ደብረ ጽዮን ጋር ይህ ቪዲዮ እንዲደርስ ሼር አድርጉ። ቀኝ እግር ያቃጥላል፣ ሁለት አይኖችን ያማሃል፣ ሰውነት ላይ ደግሞ ግፊት በሽታ አለብህ። ይሄ ለአንተ ምልክት ነው። እግዚአብሔር የተናገረብኝ ነው። አንተ የራስን ልጆችን ከልለ ያስቀምጠ የሰውን ትንሽ የሆነ ትምህርት የሚማር እና ተስፋ ያደረገችውን ይሄንን ልጅ እየወሰድክ ታሳርዳለህ፣ ታስገድላለህ። አመፀኛ ስለሆንክ አመፀኛውን እሰብራለሁ ይላል እግዚአብሔር። የምትሰበርበት ሰዓት ደርሷል። የምትወርቅበት ሰዓት ደርሷል። የምትዋረድበት ሰዓት ደርሷል። የትግራይ የእናቶች ጸሎት ተሰምቷል። የኢትዮጵያ የእናቶች ጸሎት ተሰምቷል። ትግራይ አገር ላይ ድርቅ ለማምጣት የብዙ መንግስት ሰራተኞችን እንዲሁም የተለያዩ ሰዎች ለጫና ፈጥረሃል። ቀኝ አግኝቻለሁ ብለን እግዚአብሔር አንተን ስመታ አይቻለሁ፣ ሲያዋርድ አይቻለሁ፣ በበሽታ ስትመታ አይቻለሁ። በቃ ነገሪ ሁሉ ሲቆላለፍ አይቻለሁ። ከዚህ በኋላ ለአንተ መጣበብ ሲሆን አይቻለሁ። ቶሎ ብለ ንሳ ከገባ ማምለጥ ይሆናል። መጽሐፍ የእግዚአብሔር ቃል ስናገር እንዲህ ይላል፣ ለቁጣ የዘገየ ለምሕረት የፈጠነ ይላል የእግዚአብሔር ቃል። እግዚአብሔር በምሕረት እጆች ይፈልጋል። እላይ ላይ ያለ የነብር መንፈስ እግዚአብሔር ሲሰብረው አየው። የብዙ ሰዎችን ደም ስጠጣ ነው የምትረካ። የትግራይ እናቶች በብዛት ሲያለቅሱ ዋይ ስሉ አፈር ላይ ሲንከባለሉ ላንተ ደስታ ነው። ርራኤ የለም። ከጨለማ ኮኔክት ስላደረግ ይሄኛው የምትገብር ስለሆነ ደም ጠጪ መንፈስ እላይ ላይ ስላለ እላይ ላይ ያለ ደም ጠጪ መንፈስ የተሰበረ ይሁን። ቅዱሳኖች ይህን ሰው ተቃወሙት። ደብረ ጽዮን ላይ ተቃወሙት። እሱ ላይ የሚሰራ መንፈስ አንድ ላይ ተሰነካክሎ እንዲወርቅ፣ እሱ ላይ የሚሰራ መንፈስ ኢትዮጵያ ላይ ራብ ሊያመጣ፣ ኢትዮጵያ ላይ ችግር ሊያመጣ፣ ኢትዮጵያ ላይ መከራ ሊያመጣ፣ ኢትዮጵያ ላይ ስደት ሊያመጣ የተነሳ መንፈስ ነው። እግዚአብሔር ግን እሰብራለሁ አለ። ሰብሬ አስቀምጠዋለሁ አለ። በኢትዮጵያ
የምትኖሩት በተለይ ትግራይ ሀገር የምትኖሩት እናቶች አጥብቃችሁ ጸልዩ። ደብረ ጽዮን ላይ ቁጭ ብሎ ደም የሚጠጣ መንፈስ የናንተ ጸሎት ስለሚያጠፋ አጥብቃችሁ ጸልዩ። ይህ ሰው ላይ የተቀመጠ መንፈስ ደም ጠጪ ነው። የሚረካ የሰዎች ደም ሲፈስ ነው። የሚረካ እናቶች ሲያለቅሱ ነው። ይህ መንፈስ ተቃወሙት። ሁላችሁም ኢትዮጵያ ውስጥ ያላችሁት አባቶች፣ እናቶች የወጣቶችን ደም ልጠጣ በደብረ ጽዮን ውስጥ ተለብቆ የሚሰራ መንፈስ ስላለ ይህም መንፈስ እግዚአብሔር ገልጦታል። ስለዚህ በጸሎት እንመታዋለን። የዚህ ሰው ላይ የሚሰራ መንፈስ ይመታ። ብዙ ቅዱሳኖች ደግሞ እላው ላይ ያለ መንፈስ ይመታ ይመታ እያላችሁ አብረን እንጸልይ። ይሄ የምንጸልይበት ሰዓት ስለሆነ ነው። በዚህ ሰውዬ ላይ የመጣ መንፈስ አደገኛ ነው። ብዙዎችን የሚበላ ብዙዎችን ደም የሚያፈስ ስለሆነ በተለይ እናቶች ለዚህ ሰው እንድትጸልዩ። አንተ የራስን ልጆችን ከልለ አስቀምጠ የሰውን ትንሽ የሆነ ትምህርት የሚማር እናት ተስፋ ያደረገችውን ይሄን ልጅ እየወሰድክ ታሳርዳለህ፣ ታስገድላለህ። አመፀኛ ስለሆንክ አመፀኛውን እሰብራለሁ ይላል እግዚአብሔር። የምትሰበርበት ሰዓት ደርሷል። የምትወርቅበት ሰዓት ደርሷል። የምትዋረድበት ሰዓት ደርሷል። የትግራይ የእናቶች ጸሎት ተሰምቷል። የኢትዮጵያ የእናቶች ጸሎት ተሰምቷል። ትግራይ አገር ላይ ድርቅ ለማምጣት የብዙ መንግስት ሰራተኞችን እንዲሁም የተለያዩ ሰዎች ላይ ጫና ፈጥረሃል። ቀኝ አግኝቻለሁ ብለን እግዚአብሔር አንተን ስመታ አይቻለሁ፣ ሲያዋርድ አይቻለሁ፣ በበሽታ ስትመታ አይቻለሁ። በቃ ነገሪ ሁሉ ሲቆላለፍ አይቻለሁ። ከዚህ በኋላ ለአንተ መጣበብ ሲሆን አይቻለሁ። ቶሎ ብለ ንስሐ ከገባ ማምለጥ ይሆናል። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ለቁጣ የዘገየ ለምሕረት የፈጠነ ይላል የእግዚአብሔር ቃል። እግዚአብሔር በምሕረት እጆች ይፈልጋል። እላይ ላይ ያለ የነብር መንፈስ እግዚአብሔር ሲሰብረው አየው። የብዙ ሰዎችን ደም ሲጠጣ ነው የምትረካ። የትግራይ እናቶች በብዛት ሲያለቅሱ ዋይ ስሉ አፈር ላይ ሲንከባለሉ ለአንተ ደስታ ነው። ርራኤ የለም። ከጨለማ ኮነት ስላደረግ ይሄኛው የምትገብር ስለሆነ ደም ጠጪ መንፈስ እላይ ላይ ስላለ እላይ ላይ ያለ ደም ጠጪ መንፈስ የተሰበረ ይሁን። ቅዱሳኖች ይህን ሰው ተቃወሙት። ደብረ ጽዮን ላይ ተቃወሙት። እሱ ላይ የሚሰራ መንፈስ አንድ ላይ ተሰነካክሎ እንዲወርቅ፣ እሱ ላይ የሚሰራ መንፈስ ኢትዮጵያ ላይ ራብ ሊያመጣ፣ ኢትዮጵያ ላይ ችግር ሊያመጣ፣ ኢትዮጵያ ላይ መከራ ሊያመጣ፣ ኢትዮጵያ ላይ ስደት ሊያመጣ የተነሳ መንፈስ ነው። እግዚአብሔር ግን ይሰብራለሁ አለ። ሰብሬ አስቀምጠዋለሁ አለ። በኢትዮጵያ የምትኖሩት በተለይ ትግራይ ሀገር የምትኖሩት እናቶች አጥብቃችሁ ጸልዩ። ደብረ ጽዮን ላይ ቁጭ ብሎ ደም የሚጠጣ መንፈስ የናንተ ጸሎት ስለሚያጠፋ አጥብቃችሁ ጸልዩ። ይህ ሰው ላይ የተቀመጠ መንፈስ ደም ጠጪ ነው። የሚረካ የሰዎች ደም ሲፈስ ነው። የሚረካ እናቶች ሲያለቅሱ ነው። ይህ መንፈስ ተቃወሙት። ሁላችሁም ኢትዮጵያ ውስጥ ያላችሁት አባቶች፣ እናቶች የወጣቶችን ደም ልጠጣ በደብረ ጽዮን ውስጥ ተለብቆ የሚሰራ መንፈስ ስላለ ይህም መንፈስ እግዚአብሔር ገልጦታል። ስለዚህ በጸሎት እንመታዋለን። የዚህ ሰው ላይ የሚሰራ መንፈስ ይመታ። ብዙ ቅዱሳኖች ደግሞ እላው ላይ ያለ መንፈስ ይመታ ይመታ እያላችሁ አብረን እንጸልይ። ይሄ የምንጸልይበት ሰዓት ስለሆነ ነው። በዚህ ሰውዬ ላይ የመጣ መንፈስ አደገኛ ነው። ብዙዎችን የሚበላ ብዙዎችን ደም የሚያፈስ ስለሆነ በተለይ እናቶች ለዚህ ሰው እንድትጸልዩ። ለዛሬ የነበረ ፕሮግራም ይሄ ነው። ሻሎም። እወዳችኋለሁ።